ገንዘብ አትመኙ፣ አትቀሙ። ወላጅ አልባዎችን አትርገጧቸው፣ አረጋውያንን አትገፍትሯቸው። እውነትን አትቅበሯት፣ ፍትሕ አይጓደል፣ ለተገፋው ፍረዱ። ክቡራን አበው ሊቃውንተ ቤተ ክርስቲያን በየማዕረጉ ስማችሁ ምእመናንና ምእመናት ሁላችሁም የልዑል እግዚአብሔር ውድ ልጆች በልዑል እግዚአብሔር ፍጹም ሰላም እንደምን ሰነበታችሁ? አሜን። እግዚአብሔር ይመስገን ብለን ስሙን እንቀድስ፣ ክብሩን እንወርስ ዘንድ ሊምረን ይቅር ሊለን ሊያስተምረን የሰበሰበን አምላካችንና አባታችን እግዚአብሔር ስሙ ዛሬም ዘወትር ለዘላለም የተመሰገነ ይሁን። ለይሙት ዝንቱ ብእሲ። እንደ አምላካችን እንደ እግዚአብሔር ቅዱስ ፈቃድ የምንማማርበት የትምህርታችን ርዕስ የሚሆነው በዚህ በትንቢተ ኤርምያስ ምዕራፍ 38 ቁጥር 4 ላይ ያለው ኃይለ ቃል ነው። እግዚአብሔር አምላካችን በበጎ ማስተማሩ ያስተምረን፣ ይመክረን፣ ይገስጸን ዘንድ በጸሎት ጠይቀነዋል። ምሕረትና ቸርነቱ አባታዊ ፍቅሩም እንዳይለየን የምሕረትና የይቅርታ ባለቤት እግዚአብሔር አባታችን በሚገባን ልክ በሚሆነን ልክ እንዲገስጸን፣ እንዲመክረን፣ እንዲያስተምረን አሁንም እየጠየቅነው ዛሬ ዕለቱን መሰረት አድርገን ደግሞም እንደ አንድ ዕለት የምናስበውን ይህንን በዓለ ሃምሳውን ወይም ዘመነ ትንሣኤውን በማዋሃድ አጠር ላለ ደቂቃ አብረን የምንቆይ ይሆናል። አባታችንና አምላካችን እግዚአብሔር እኔ ቆሜ እናንተ ተቀምጣችሁ ያስተምረን ዘንድ በጎ ፈቃዱ ይሆንልን። ምናልባት ክቡር አባታችን የቆሎ ተማሪ ሊሉ ብለው የሆነ ያስተዋወቁት ስም አለ። እሱ የኔ አይደለም፣ የአንድ ከቆሎ ተማሪዎች አንዱ ነው። ያ ማለት ከቤተክርስቲያን ልጆች አንዱ ማለት ነው። በነገራችን ላይ በሌላ አማርኛ ትልቁን ስም ለመሻማት ብዬ ነው። የቆሎ ተማሪ ሲባል ትልቅ ወይም የቤተክርስቲያን ልጅ ማለት ነው። ሌላው አይደለም እያልኩ አይደለም፣ ግን ተጨማሪ ነገር ትልቅ ከሚለው በኋላ ሌላ ትልቅነት ስለሌለ ብዬ ነው። እንደዛ በፊደል ቆጠራውም ከተባለ ተማሪ ነኝ። ለማንኛውም ዛሬ ሊቀ መላእክት ብርሃናዊ መልአክ ቅዱስ ሚካኤል ነቢየ እግዚአብሔር ኤርምያስን ከመከራ ያወጣበት ከጉድጓድ ያወጣበት ሰዎች ተሰብስበው ሊያጨልሙበት የወደዱትን ከእግዚአብሔር የሆነውን ብርሃኑን ፍጹም አድርጎ ያበራበትና በአደባባይ ቆሞ የእግዚአብሔርን የክብር ወንጌል ወይም የተላከበትን የትንቢት አገልግሎት በስፋት እንዲያዳርስ ያደረገበት ያ ከዚያ በፊት መጽሐፌ ቃለ እግዚአብሔር ወይም በጻፌ ቃለ እግዚአብሔር የእግዚአብሔር ቃል ወደ እኔ ደረሰ መጣ፣ የእግዚአብሔር ቃል እኔ ዘንድ መጣ፣ እግዚአብሔር እንዲህ በል አለኝ እያለ ይናገር የነበረውን ቃል በእነዚያ ኤርምያስን አጥፍተው ኤርምያስን ገድለው ኤርምያስን አስወግደው ሐሳባቸውን ለማስፈን ሰይጣናዊ ተግባራቸውን ለማከናወን በቆሙት ሰዎች ዘንድ እንደገና ኤርምያስን በተግባር በምልአትም ጭምር እንዲሰብክ ያደረገበት ዕለት ነው። የስም አጠራሩ ክብር ይግባውና እግዚአብሔር አባታችን እግዚአብሔር አምላካችን ለወደዳቸው፣ ለጠራቸው፣ ለመረጣቸው፣ ላከበራቸው እነርሱ ከሚጠብቁት ወዳጆቻቸውን ከሚያስቡት ጠላቶቻቸውን ከሚፈሩት በላይ ማድረግ ያውቅበታልና ነቢየ እግዚአብሔር ኤርምያስን ሲመርጠው ሁላችሁም እንደምታስታውሱት መጀመሪያው ምዕራፍ ላይ ስናነብ ለነቢይነት እንደመረጠው ነቢይ መሆን እንዳለበት የእግዚአብሔርን ቃል ለእግዚአብሔር ሕዝብ ማድረስ እንዳለበት ሲነግረው ነቢየ እግዚአብሔር ኤርምያስ ተሳቀቀ። አይደለሁም እኮ
እንደዚህ አይነት ሰው አይደለሁም፣ መሆን አልችልም። አሁን የምትለውን አይነት ሰው መሆን አልችልም፣ አይቻለኝም፣ አቅሙ የለኝም፣ አይመጥንም። ለቃሉን ያልመጥነውም፣ ለነቢይነቱን ያልመጥንም፣ ለአስተማሪነት አልመጥንም። የእግዚአብሔርን ቃል ለእግዚአብሔር ሕዝብ ለማድረስ ብቁ አይደለሁም። የእግዚአብሔር ቃል ቅዱስ ሕዝብ ይፈልጋል። የእግዚአብሔር ቃል የተመጠነ ልዩ መልካም ሰው ይፈልጋል። እኔ ደግሞ አይደለሁም። አንደኛ ደካማ ነኝ፣ ሕፃን ነኝ፣ ዕድሜ ገና ነው፣ አልተማርኩም፣ እውቀት የለኝም፣ የሰዎች ዓይን የሚገባ ቁመናም የለኝም፣ ንግግርም ቢሆን ክህሎቱ የለኝም። ስለዚህ ብዙ ነገር ይጎድለኛልና እነዚህ ሁሉ ነገሮች እየጎደሉኝ በሕዝብ ፊት ብቆም ቃልህን አዋርደዋለሁ፣ ደካማ አስብለዋለሁ። እውነት የሆነውን ያንተን ቃል፣ ሕይወት የሆነውን ያንተን ቃል፣ ሰላም የሆነውን ያንተን ቃል፣ ረፍት የሆነውን ያንተን ቃል በእኔ በደካማው ለክተው ሰዎች እንዳያወርዱት ስለምፈራ አልችልም አለ። መታደል ነው። ሲመረጡ አልችልም፣ ሲጠሩ አልችልም፣ ሲሾሙ አልችልም ማለት መታደል እኮ ነው። ያ ማለት እንዳው ስንታዘዝ ሁሉ አልችልም የምንለውን አይደለም። እሱ የክፋትና የስንፍና ነው። ግን ለየትኛውም አገልግሎት አንተ ትሆነናለህ፣ አንተ ብቁ ነህ፣ አንተ ትመጥነናለህ ሲሉን ሰዎች አይ እኔ አልመጥናችሁም፣ እኔ አልሆንም፣ እኔ ትልቅ ዕድር ለመምራት በቂ አይደለሁም። እናቶ ገሌ ሲመሩት የነበረውን ዕድር እናቶ ገሌና ወይዘሮ ገሌት ያሉበትን ዕድር ለመምራት ብቁ አይደለሁም። ሕዝብ ያለበትን ቀበሌ ለመምራት ብቁ አይደለሁም። የእግዚአብሔርን ቤተ መቅደስ ለመምራት ለማገልገል ብቁ አይደለሁም። እንዲህ ብሎ በትህትና በእግዚአብሔር ፊት ለመናገር መብቃ በእውነቴ ትልቅ መመረጥ ነው። ይህ መታደል ነው። ይሄ ከተሰጣቸው ሰዎች፣ ይሄ ከተመረጡት በቀር ለብዙዎቹ ለሁላችን የማይቻል ነው። እንዲያውም አሁን እያደባደበን ያለ ማንችለውን ሁሉ እችላለሁ ብለን ማናውቀውን ሁሉ አውቃለሁ ብለን አደባባይ ላይ የወጣን ሰዎች በስተን ነው። አብዛኛው የሰው ልጆች ትልቁ በሽታችን ቢጠየቅ በእርግጠኝነት ብንጠና ምናልባትም መሳሪያ ቢገጠም ሁሉን ሐሳባችንን በትኖ የሚያቀርብ መሳሪያ ቢገጠም እርግጠኛ ነኝ ያቶ ገሌ በሽታው፣ ያቶ ገሌ ኃጢአቱ፣ ያቶ ገሌ በደሉ፣ የዘሮ ገሊትም ልክ እንደዚያው በደላቸው ይሄ ነው ተብሎ የሚነገር ይመስለኛል። እሱም እኔ ልቅደም፣ እኔ ያውቃለሁ፣ እኔ እበልጣለሁ፣ እኔ ያልኩት ይሁን ነው። እድሉ ተሰጥቶን ሁላችን የቤተ መቅደሱ አካባቢ ያለን ሰዎች በሙሉ ቤተ ክህነቱ መሪ ማን ይሁን ቢባል እኔ ነው እንጂ ገሌ ይሆናል የሚለው ሐሳብ አይኖረንም። ዓለሙ ላይ ያላችሁትም ልክ እንደዚያው ይህን ቀበሌ፣ ይህን ክፍለ ከተማ፣ ይህንን ከተማ ወይ ይህችን ሀገር ማን ይምራ ብንባል ወይም ብትባሉ እኔ እንጂ አቶ ገሌ ወይዘሮ ገሊት የሚል አይኖርም። አልችልም ይህን የተከበረ ሕዝብ መምራት፣ አልችልም ይህንን ቅዱስ ቤተ መቅደስ መምራት ወይ ማገልገል፣ እታቾኝ ግን መራዳት መታዘዝ እችላለሁ ምንል ሰዎች ውስን እና የእግዚአብሔር ኤርምያስ አልችልም አለ። እግዚአብሔር ደግሞ ትችላለህ አለው። ኧረ አልችልም፣ በእርግጠኝነት አንተ ስለወደድከኝ ነው፣ ስለማታውቀኝ ነው አልልም። ታውቃለህ፣ ግን ስለወደድከኝ እንዲያው ስለፈቀድክ አንተ ስለጠራኸኝ ሰው በስዬ ሰዎች ተራ ልትመድበኝ እንጂ እነዚያ ኃያላን ነቢያት፣ እነዚያ ባለ ግርማ ሞገስ ነቢያት፣ እነዚያ አንደበተ ርቱዕ ነቢያት በተናገሩበት አንደበት በዚያ የቅድስና መጠን ቆሜ የመናገር አቅሙ እንዴት ይኖረኛል አምላኬ ሆይ አለ። እግዚአብሔር ሲል የማይቻል የለ፣ እግዚአብሔር የማያስችለው፣ እግዚአብሔር የማያበቃው የለ። ይችላል፣
አህያ ፈላጊውን አህያ ጠፍቶበት ሊፈልግ የወጣውን የጠፉትን እስራኤልን እንዲመራ እንዲያስተዳድር እኮ ንጉሥ አድርጎታል ሳኦልን። እሱ ብቻ አይደለም፣ በግረኛው ቤተሰቦቹ አይሆንም፣ አይችልም፣ አልበቃም፣ አቅም የለውም፣ በግ ለመጠበቅ እንኳን ብቁ አይደለም እስራኤልን ለመምራትና ለማስተዳደር ብለው የወሰኑበት የፈረዱበትን ዳዊትን የእስራኤል ንጉሥ አድርጎ ለዘመናት ለ4 አስርት ዓመታት አቆይቶታል። ያ ብቻ አይደለም፣ ከእርሱ አልፎ ልጁንም ጭምር ንጉሥ አድርጎለታል። ይችላል እግዚአብሔር። ይህንን ኤርምያስ ያውቃል። ይወቅ እንጂ ግን እኔ እሆናለሁ ብሎ ማሰብ ከባድ ነው። ሺህ ጊዜ ያልበቁትን ደካሞቹን እግዚአብሔር ሲሾም ብናየው እንኳን እኛ ላይ ሲሆን ግን አልችለውም ነው የሚባል እንደ ክርስቲያን። ምክንያቱም እግዚአብሔር ቢያስችልም እግዚአብሔር አቅም፣ እግዚአብሔር ጥበብ፣ እግዚአብሔር ጉልበት ቢሆንም እዚያው ራሱ የተሻለ የበቃ የመረጠው አገልጋይ ሊኖረው ስለሚችል እሱ የመረጠው ይቅደም ነው የሚባል። ግድ ሆኖ ከመጣ ብቻ ተቀብሎ በትህትና ዝቅ ብሎ ማገልገል እሱ መሰረታዊ ግዴታ ነው። ይሄ በዘመናት ታሪክ ሁሉ የተጻፈ ነው። እዚህ ላይ መጽሐፍ ቅዱስ ነው። ወደ ተግባራዊ ክርስትናው ስንመጣ ደግሞ በተግባር ወደ አዲስ ኪዳን ስንመጣ ቅዱሳን አባቶቻችን በብፅዕና ደረጃ ለፕትርክና ተመርጠው እኔ አልበቃሁም፣ ለጵጵስና ተመርጠው እኔ አልበቃሁም፣ ለመምህርነት ተመርጠው እኔ ተማሪ ነኝ አልችልም በማለት ዘመናትን ያሳለፉ በዚያውም ከእግዚአብሔር ጋር እየተነጋገሩ የሄዱ ብዙዎች ናቸው። ስለዚህ የእነርሱ ልጆች ያንን መተካት ይኖርብናል ለማለት ነው። እና ነቢየ እግዚአብሔር ኤርምያስን ምን አለው አባታችን እግዚአብሔር? አዎ ልክ ነህ፣ በሰው መመዘኛ በሰው መስፈርት አዎ ቁመትህ አጭር ነው፣ ንግግርም ያን ያህል አትችልም፣ አዎ አልተማርክም፣ የንግግር ሰው አይደለህም። ግን እኔ አንደበትን መፍታት እኔ ትንሽ የተባለውን በግርማ ሞገስ የተመላ የሚፈራ የተከበረ ሰው ማድረግ እችላለሁ። የመረጥኩህም ከእናትህ ማህፀን ነው አለ። መጀመሪያ መርጬሃለሁ፣ ከእናትህ ሆድ ጀምሮ ቀድሼሃለሁ። ገና ከእናትህ ማህፀን ሳትወጣ ይህን ዓለም ሳትቀላቀለው ሰዎች ሳያዩ ወላጆች ወንድ ተወለደ ሴት ተወለደ ሳይሉ ገና ከአባት ዘር ከእናት ደም 23 የሁለቱ እሑድ 46ቱ እሑድ የአባት ዘር በእናት ማህፀን ውስጥ ያለውን እንቁላል ሰብሮት ያ ውሁድ ሰው ሳይባል እናትክም አባትክም ሳይታሰቡ ያን ጊዜ ገና አውቃለሁ። ስለዚህ ከእናት ማህፀን ጀምሮ ለዚህ ቅድስና ለዚህ የነቢይነት ሕይወት መርጬሃለሁ አለው። ከዚህ በኋላ ምንም አማራጭ የለም። አልችልም። ትህትና ድንበር አለው፣ ገደብ አለው። ከዚያ በኋላ ግድ ሲሆን ግን ያለው አማራጭ እሺ ብሎ ተቀብሎ መታዘዝ ብቻ ነው። ነቢይ እግዚአብሔር ኤርምያስ ወጣ። ያን የእግዚአብሔርን አደራ ያንን የቅድስና ኃላፊነት ይዞ ወጣ። ለሚገባቸው እግዚአብሔር ለመረጣቸው፣ እግዚአብሔር ለጠራቸው፣ እግዚአብሔር ለወደዳቸው እንደ ሐሳቡ ለተጠሩት ሁሉ በሙሉ የእግዚአብሔርን ቃል በመላትና በድፍረት መናገር ማስተላለፍ ጀመረ። ይህንን ሲያደርግ ነገሥታቱ፣ መኳንንቱ፣ መሳፍንቱ፣ ሌዋውያኑ፣ ካህናቱ ሲያጠፉ ይገስጻል፣ በጎ ሲሰሩ ደግሞ ያበረታታል። ሕዝቡንም እንደዚያው። ምስኪን ሕዝብ ነው ብሎ የሚያልፈው የለም። ጠንካራ ሕዝብ ነው ብሎ የሚያልፈው የለም። ኃያላን ናቸው ወንበር ላይ ናቸው ብሎ የሚያልፋቸው ክፉዎች የሉም። መሬት ላይ ናቸው ወድቀዋል ብሎ የሚተዋቸው ምስኪኖች የሉም። የእግዚአብሔር ቃል በመጣለት ቁጥር የእግዚአብሔርን ቃል ለእግዚአብሔር ሕዝብ ማድረስ የዕለት ተዕለት ተግባር ሆነ። አንድም ሳይጨምር አንድም ሳይቀንስ ነበርና የሚያደርሰው። የሆነ ጊዜ መግባባት አቃተው ከማህበረሰቡ ጋር፣ በተለይም ላይ ካለው ማህበረሰብ ጋር። ወንበሩን ከያዙት ለሌዋዊነቱ ቅርብ ነን፣
ለቤተ መቅደሱ ለምኩራቡ ቅርብ ነን ከሚሉት ጋራ መግባባት ተሳነው። አብዛኛውን ጊዜ ከመብላትና ከመጠጣት ጋራ የተያያዘ አገልግሎት ለሚያገለግሉ ምድርን ከማገልገል በምድር ላይ ከመኖር ምድርን አሸንፎ ምድራዊ ጥያቄን መልሶ ከመኖር ጋራ የተያያዘ ሰማያዊ ጥያቄያቸውን ከማያስብ ሕሊና ጋር የተያያዘ ድካም ስለነበረ በዚህ ደካማ ባህሪያቸው የኤርምያስን ቃል መዋሃድ አቃታቸው። ወደዚያኛውም ወደ ዓለማዊ አስተዳደር ስንሄድ እንደዚያው እግዚአብሔር እንዲያት አድርጉ ይላል። ከመዚህ እግዚአብሔር እንዲህ ይላል፣ እንዲያትሆኑ እንዲያታድርጉ። ለምሳሌ አትግደሉ፣ አትስረቁ፣ አታመንዝሩ፣ አትዋሹ፣ የድሃውን ገንዘብ አትመኙ፣ አትቀሙ፣ ወላጅ አልባዎችን አትርገጧቸው፣ አረጋውያንን አትገፍትሯቸው፣ እውነትን አትቅበሯት፣ ፍትሕ አይጓደል፣ ለተገፋው ፍረዱ፣ የወደቀውን አንሱ፣ የሞተውን በሥርዓት ሸኙ፣ ያሉትን ተንከባከቡ ይል ነበረ። ይሄ ደግሞ ለሁሉም ምቹ አይደለም። እንዲህ አይነት ሐሳብ ለሁሉም ምቹ አይደለም። ለተወሰኑት ሰዎች እንኳን ቢመቻቸው፣ የተወሰኑ ሰዎች እንኳን ቢወዱትና ቢመርጡት፣ ሁሉም ግን ሊመርጡት ፈቃደኞች አልነበሩም። ወደው አይደለም፣ ሐሳቡ ምቹ ስላልሆነ፣ ሐሳቡ ለሐሳባቸው ቅርብ ስላልሆነ፣ ሐሳቡ ከሐሳባቸው በጣም የራቀ ስለሆነ ይህንን ሩቅ የሆነ ሐሳብ፣ ይህንን ምቹ ያልሆነ መልእክት ተቀብሎ ማስተናገድ ለነርሱ በጣም ከባድ ነበረ። ምክንያቱም ሌቦች ናቸው፣ አትስረቁ ለሌባ ከባድ ነው። ነፍሰ ገዳዮች ናቸው፣ አትግደሉ ለነፍሰ ገዳይ ከባድ ነው። ስራው ነው። እኔን አትስበክ እንደማለት እኮ ነው። በቃ ስራዬ እኮ ነው፣ ህይወቴ ነው፣ ኑሮዬ ነው። ወንጌል ባልሰው ቆዮልኝ አይደል የተባለው? ስለዚህ ተመችቶኝም ሳይመቸኝም እየራበኝም ጠግቤ እየተጠማሁም ረክቼ እየታመምኩም ጤነኛ ሆኜ መስበክ ግዴታዬ ነው። ስለዚህ ዛሬ ተመችቶሃልና አትስበክ፣ ዛሬ አልተመቸህምና አትስበክ አይሰራም። ማናቸው ብፁዕ አቡነ ሉቃስ የሚባሉት አባት ይመስሉኛል፣ ስም እንዳልሳሳት እንጂ በጣም የታመሙና አንድ ጊዜ ሐኪም ቤት ይሄዳሉ። ብፁዓን አበው ሊቃነ ጳጳሳት ብዙ ጊዜ ቢታከሙበት ቅዱስ ገብርኤል ክሊኒክ ነበረ። አይዶን አሁን ያን የተሻለው እሱ ነውና ለሕክምና ሲሄዱ አያቸውና በጣም እኮ ደክመዋል፣ እኮ ጥሩ አይደለም፣ ጩኸት አያብዙ፣ ጨጓራው ተጎድቷል፣ መጮህ የለበትም ይላቸዋል። ይስቁና ልጅ አሁን ገና በዋናው መጣ። ስራ የራሱ እኮ ኑሮዬ መጮህ ነው። ካልጮኩ እኮ እንጀራ የለም፣ ካልጮኩ ህይወት የለም። በዚህ ምድር የምኖረው እየጮኩ ነው። እንኳን በዚህ ምድር ላይ ሜጄ እየጮኩ ነው የምኖረው። ባይሆን ሌላ የምትመክረው ሐሳብ ካለህ ሞክር እንጂ ጩኸቱማ የተፈጠርኩበት ነው አሉት ይባላል። ስለዚህ ለሌቦች ሌብነት የተፈጠሩለት ያህል የኛ ብለው እንዲኖሩ ነው የሚያደርጋቸው። ከዚህ ፈልቅቆ ለማውጣት ጠንካራ ነቢ፣ ጠንካራ ሐዋርያ መሆን ያስፈልጋል። የእግዚአብሔር ኤርምያስ ሌቦች መሆናቸውን ያውቃል። እሱ አይደለም እኮ እግዚአብሔር ልኮታል፣ አድርግ ብሎታል፣ ተናገር ብሎታል። ስለዚህ ይሄዳል፣ የተነገራትን በሙሉ ያችን መልእክት ያደርሳል። ነፍሰ ገዳዮችን እንደዚያው ብቻ ሁሉንም ማድረስ ያለበትን መልእክት እያደረሰ እየታዘዘ እየተላላከ ከእግዚአብሔር ለሕዝቡ ከሕዝቡ ለእግዚአብሔር የሚሆነውን በጎ የትሕትና ትምህርት፣ በጎ የማመን ትምህርት፣ በጎ የማምለክ ትምህርት፣ በጎ የሆነ የመታዘዝ ትምህርትን እንዲያስተምር ተመረጠ። እናም ይህንን የቅድስና ትምህርት እያስተማረ ይህንን በጎነት እያገለገለ እያለ ሕዝቡ መጮህ ጀመረ። ተነሱ። የሆነ ቀን ለነሱ ከበድ የሚል ግን እውነት የሆነ መልእክት ተናገረ። በእነርሱ ዘንድ ትንሽ ጠንከር ይላል። ምክንያቱም ያልጠበቁት ሐሳብ ነው፣ ያልመረጡት ሐሳብ ነው። እንደውም ቃሉን ላንብብላችሁ። እነርሱ አይመጥናቸውም፣ ምክንያቱም ቅዱሳን ነን ብለው የሚያስቡ ሰዎች ናቸው።
መልካሞች ነን የሚሉ ሰዎች ናቸው። ለነሱ የመልእክት ሲነገር ይከብዳል። ከተማዋም የእነርሱ ከተማ ስለሆነች መልካም ናት። እዚያች ከተማ ላይ እንዲህ አይነት ነገር አይመጥንም። ከዚህ የተነሳ እሪ አሉ። እንዲህ ነው የሚለው ኤርምያስ በውሃ ጉድጓድ ውስጥ ተጣለ ይላል። የውሃ ጉድጓድ አለው እዚህ ጋር ቀለል አድርጎ አሻሽሎት አማርኛው እንጂ ሴፍቲ ታንከር ውስጥ የመጸዳጃ ሴፍቲ ታንከር ውስጥ ነው የጣሉት። መጽሐፍ ቅዱሱ በአብ ደረጃ የተሰራው ማጠየም ይወዳል ወይ ደግሞ ያው ለእንትኑ አይመጥንም ይባላል። አንዳንዴ እዚህም ጀምሮ እውነትን እያለፉ መሄድ። ለማንኛውም ይህንን ከተናገረ በኋላ ኤርምያስም ለሕዝቡ ሁሉ የተናገረው ቃል የማታን ልጅ እያለ ብዙ ሰዎች አሉ። እነዚህን ሰዎች በሙሉ ሰሙ። ኤርምያስ እንዲህ ብሏልና እግዚአብሔር እንዲህ ይላል፣ በዚህች ከተማ የሚቀመጥ በሰይፍና በራብ በቸነፈርም ይሞታል። ወደ ከለዳውያን ግን የሚወጣ በሕይወት ይኖራል። ነፍሱም እንደ ምርኮ ትሆናለች፣ በሕይወትም ይኖራል። እግዚአብሔር እንዲህ ይላልና ይህች ከተማ በባቢሎን ንጉሥ ሰራዊት እጅ በእርግጥ ትሰጣለች፣ እርሱ ይይዛታል አላቸው። ይህንን የሚል ከራሱ አመንጭቶት አይደለም፣ እግዚአብሔር ነግሮት ነው። ሂድና እንዲህ ብለህ ተናገር ብሎት ነው። ሄድና ኤርምያስ ይህንን ቃል ሲናገር አለቆቹም ይላል ቁጥር 4 ላይ አለቆቹም ንጉሡን ይህን የመሰለውን ቃል ሲነግራቸው በዚህ ከተማ የቀሩትን የሰልፈኞችን እጅ የሕዝቡንም ሁሉ እጅ ያደክማልና ይህ ሰው እንዲገደል እንዲሞት እንለምናለን። ይህ ሰው ክፋትን እንጂ ለዚህ ሕዝብ ሰላምን አይመኝለትምና አሉት ይላል። ንጉሡ ሴዴቅያስ ይባላል። ኤርምያስ የተናገረው ክፉዎች ናችሁ፣ በደለኞች ናችሁ፣ ትማረካላችሁ፣ ከተማዋ በሌላ ሰው እጅ ትወድቃለች፣ ክፉ ሰው በዝቶባታል ነው። ይህ ሲባል እንደ ነነዌ ሰዎች ቢሆን ምንድን ነው የሚደረገው? በአንድ ላይ ሆኖ እግዚአብሔር ይምረን ዘንድ እግዚአብሔር ይቅር ይለን ዘንድ እናልቅስ፣ ወደ እግዚአብሔር እንመለስ ነው አይደል የሚባል የነበረው? እነርሱ ግን ምን ያሉ? ወደ ንጉሡ ሄዱ። እነማ? አለቆቹ ነው የሚለው። ያው ከፍ ከፍ ያለው ስልጣን ላይ ያሉ ለንጉሡ ቀረብ ያሉት ሰዎች በቤተ ክህነቱም በቤተ መንግስቱም ያሉት እላይን ያለ ነው የሚሉት እኛ ጥሩ እየሰራን ነው፣ እኛ መልካም እየሰራን ነው ብለው የሚያስወሩት። ይሄ እውነት ሲነገር አልተመቻቸው። ብዙ ጊዜ እውነት መራራ ናት። እውነት አድካሚና አሰልቺ ናት። እውነት ከባድ ናት። እንደ እውነት ያለ ከባድ መድኃኒት የለም። ሲውጡት በጣም መራራ፣ ከዋጡት በኋላ ከወሰዱት በኋላ ለብዙ ሰዓት የሚያደክም አቅም የሚያሳጣ አቅል የሚያስት ከባድ መድኃኒት ከቆይታ በኋላ ፈውሱ እጥፍ ድርብ ነው። እውነት እንደዚያ ናት። ሲሰማት ጆሮ ጭው ታደርጋለች፣ ሰውነት ታብረቀርቃለች፣ ናላ ይበጠበጣል፣ ሐሳብ ይበተናል። ደነገጡ። ቀጥ ብለው ሄዱና ለንጉሡ ይህ ሰው አሉ፣ ለከተማዋ የተመኘላት ነገር ጥሩ አይደለም። ሰራዊቱ እንዲበተን ሐሳብ እንዲቀይር አንዋጋም ደክሞናል እንዲል እኛ የራሱ ጉዳይ ብሎ እንዲወጣ ትማረካላችሁ ብሎ ቀድሞ ያሟርታል እንዴ? ስለዚህ የሰው ሊገደል ይገባል፣ እንዲገደል እንለምንሃለን አሉት። ሕዝቡ ሁሉ ከሚታወቅ ነው ያሉት። እንደውም የሚገርማችሁ ሕዝቡ ሁሉ ከሚታወቅ አንድ ሰው ቢሞት ይሻላል፣ ይህ ሰው ቢሞት ይሻላል አሉት። ሕዝቡ ሁሉ ከሚረበሽ ከተማዋ ከምትቸገር ነው ያሉት። የትንሣኤው ንጉሥ ለስም አጠራሩ ክብር ይግባውና እግዚእነ ኢየሱስ ክርስቶስን እንዲህ ነበር ያሉት እኮ እና ኤርምያስን ወዲያው እያጣደፉ ወሰዱና የፈለጉትን እንዲያደርጉበት ስልጣን፣ ጊዜው፣ ሁኔታ ሁሉ በእጃቸው ነበርና
እያጣደፉ እያዳፉ ወስደው ይህን ታላቅ ነቢይ ቅድም ያልኳችሁ የቆሻሻ መጣያ ጉድጓድ ውስጥ ጣሉት። ግን እግዚአብሔር ደግ አይደለም። እግዚአብሔር ባህሪ አይደለም። እግዚአብሔር ከላከው ከመልእክተኛው፣ እግዚአብሔር ከሐዋርያው፣ እግዚአብሔር ከበጎ አገልጋዩ፣ እግዚአብሔር ከቅን አገልጋዩ ከታማኝ መልእክተኛው ጋር ነው። አልተወውም። እነርሱ ግን በአንድ ድምፅ ምን አሉ? ይሄ ሰው ምን እንዲሆን እንለምንሃለን አሉት። እንዲሞት እንለምንሃለን። እግዚአብሔር ያሳያችሁ እስኪ። ሰው በአንድ ላይ ተሰብስቦ ወጥቶ ገሌ ይገደል ይላል። ይህ እኮ ውርደት እኮ ነው። አሁን የተቸገርነው የምንለምነውን የማናውቅ ሰዎች እኮ ተሰልፈን ነው። እንትን ተቋም ቢጠፋ ይሻላል፣ እንትን ተቋም ለእንትን ቅርብ ነው የሚል የሞኝ አማርኛ ይዘን፣ ኧረ እባካችሁ እንደ ሰው እናስብ። መጀመሪያ እኛ ለማን ቅርብ ነን? ለእግዚአብሔር ወይስ ለሰይጣን? ለህሊናችን ወይስ ለሰይጣን? ለማን ነው ቅርብነታችን? እስኪ እኛ ከየትኛው ወገን ነን? የቱ ጋር ነው የቆምነው? የቱ ጋር ነው ያለሁት የሚል አንድ ጽሑፍ ይሆን ጊዜ አንብቤ ነበር። ያለበት ጠፍቶ ሰውየው የቱ ጋር ነው ያለሁት አለና ማት ነገሮች ዘረዘረ። ከዚያ ራሱን አጣውና እኔ ግን የቱ ጋር ነው ያለሁት? የቱ ጋር ነን? እስኪ እንፈልግ። ምኑ ጋር ነን? ክርስቲያኖች ነን? እዚህ ውስጥ ያለን ሰዎች እና ይቅርታ አድርጉልኝ በድፍረት ልጠይቃችሁ፣ ክርስቲያኖች ናችሁ? ይቅርታ ብያለሁ። መጀመሪያ መብቴ ነው። ሰው ይቅርታ ካለ አታጉረምርሙ። ክርስቲያኖች ናችሁ? አቤት ታደል ነው። ክርስቲያን ማለት ምን ማለት ነው? የክርስቶስ የሆነ ክርስቶስ ኢየሱስን የለበሰ ክርስቶስ ኢየሱስን ፍለጋውን መንገዱን የሚከተል እንደርሱ የእርሱን መከራ ለመቀበል የተዘጋጀ ከእርሱ ጋር ለዘላለም ነግሶ የሚኖር በደሉን የሚያምን ንስሐ የሚገባ ቅዱስ ሥጋው ክቡር ደሙን የሚቀበል ይሄ እኮ ነው። የማይዋሽ የማይሰርቅ የማይዘፍን የማያመነዝር ክፉ የማይመኝ ክፉ የማያስብ ወዘተርፈ እያለ ይቀጥላል። ይህን ሁሉ ነን በእንግሊዝኛው አይደለም እያልኳቸው ያለሁት በአማርኛው ነው። ነን ወይ እንደዚያ ነን? አልዋሸንም። ዛሬ በሐሳብ አልሰከርንም፣ በመጠጥ ባንሰክር፣ በዝሙት አልሰከርንም፣ በዘረኝነት አልሰከርንም፣ በተለያየ ደዌ በምኞት አልወደቅንም፣ አላበድንም፣ አልታመምንም። እንዲያ ከሆነ ክርስቲያኖች ነን ማለት ነው። ካልሆነ ግን ችግር ነው። የእግዚአብሔር ኤርምያስን ይህ ሰው ይገደል ዘንድ እንፈልጋለን፣ ይህ ሰው ይገደል ይሙትልን ብለው በአንድ ላይ ወጡ። እዚህኛው እንደ አንድ ዕለት ከምናስበው በዓል ጋር እናዋህደውና ይህኛው ሰም ከሆነ ወደ ወርቁ እናምጣውና ኤርምያስ ምሳሌ ከሆነ ወደ አማናዊ ወደ እውነታው ትርጉም እናምጣውና ስም አጠራሩ ክብር ይግባውና እግዚእነ ኢየሱስ ክርስቶስ ወደዚህ ዓለም የመጣበት ትልቁ ምክንያት ሐሰትን ሊደፍን የሐሰትን አባት ሊሽረው ሐሰትን ከነ አባቷ ከነ ወላጇ ሊገድል ሞትን በሞቱ ሊገድል የሞተ ያለ በደሉ ማነው? የሞተውን አዳምን በድሎ የሞተውን ሰርቆ ዋሽቶ የሞተውን የማይገባውን ተመኝቶ የተዋረደውን አዳምን ሊያድነው የሰው ልጆችን ከፍ ሊያደርግ እውነት ሆኖ ስለ እውነት ወደዚህ ዓለም የመጣውን አማናዊውን ንጉሥ ኢየሱስ ክርስቶስን ማየት የተወሰነ ደቂቃ ግድ ይለናል። እንዳልኳችሁ ነቢያቱ በሙሉ ወይም ደግሞ በኦሪት የተነገረው በብሉይ ኪዳን አጠቃላይ በነበሩት 46ቱ ቅዱሳት መጻሕፍት ሁሉ የተነገረው ያ እውነት ለአዲስ ኪዳኑ እውነት ምሳሌ ነው። ለአዲስ ኪዳኑ ትርጉም ያ ንባብ ነው። ለአዲስ ኪዳኑ ፀሐይ ያ ጥላ ነው። ለአዲስ ኪዳኑ ቀን ያ ሌሊት ነው። ለአዲስ ኪዳኑ ነፍስ ያ ሥጋ ነው። ስለዚህ ነቢየ እግዚአብሔር ኤርምያስ እውነትን ሊነግር፣ እውነትን ሊገልጥ፣ እውነትን ሊያስተምር፣ እውነትን ሊያደርስ ወደ እግዚአብሔር ሕዝብ ተላከ። ኢየሱስ ክርስቶስም
እውነት ሆኖ እውነትን ይቀበሉ ዘንድ ወደ ሕዝቡ ወደ ሰው ልጆች በሙሉ ፍጹም አምላክ ሲሆን ፍጹም ሰው ሆኖ ረቂቅ መለኮት ሲሆን ግዙፉን ሥጋ ተዋህዶ ወደዚህ ዓለም መጣ። እናም እየተመላለሰ የወደቁትን እያነሳ፣ ለምጻሙን እያነጻ፣ ዕውሩን እያበራ፣ ሽባውን እየተረተረ፣ ጎባጣውን እያቀና መጣ ወደዚህ ዓለም። ይህን ጊዜ አሁንም ይገርማችኋል፣ ልክ እንደ ኤርምያስ አለቆቹ ተነሱ ይላል። የምን አለቆች? የሀገር አለቆች፣ ለሄሮድስ ቅርብ የነበሩት እነርሱ ተነሱ፣ ተሰበሰቡ፣ ተጠሩ። የአለቆች አለቃ ሰይጣን ነው፣ እሱ ተነሳ። የክፉዎች ማለቴ ነው። የመልካም አለቆች አለቃ ቅዱስ ሚካኤል፣ ቅዱስ ገብርኤል ብርሃናውያን መላእክት ናቸው። የእነርሱ አለቃቸው፣ የእነርሱ ሿሚያቸው፣ የእነርሱ ላኪያቸው እግዚአብሔር ነው። እነዚህ በክፋት የተሾሙት ሁሉ በሙሉ ተነሱ። ይሄ ሰው አሉ የካህናት አለቃ ነኝ እያለ ሕዝቡን ያውካል። የአይሁድ ንጉሥ ነው እየተባለም ይነገርለታል። ምን እናድርግ ተባባሉ። አይ አሁን የካህናት አለቃ ነኝ ብሎ መጣ ብንል ምናልባትም አሉ ንጉሡ ያን ያህል ላይቀበለን ይችላል። መሳፍንቱ ላይሰሙን ይችላሉ። ለራሳቸው ስልጣን ሲሉ ነው ይሉናል። የሚቀበለን አይኖርም አሉ። እህሳ ምን እንበል? አይ ንጉሥ ነኝ እያለ መጥቷል እንበልና ለራሳቸው ስልጣን ሲሉ የእኛን ስልጣን ይጠብቁልናል፣ ከእነርሱ ጋር እናጣለዋል። እነ ሐና እነ ቀያፋ ተነሱ። ብዙ ጊዜ ያው እንዳለመታደል ሆኖ ክፋትም የመነጨው መጀመሪያ እኛ ሰፈር ነው። እዚያ በኋላ ነው እናንተ ጋር ሹሩሩ ተብሎ የሚያድገው እንጂ የሚወለደው እኛ ጋር ነው፣ የሚጸነሰው እኛ ጋር። ታቦተ ጽዮን ብትማረክ በእኛ ምክንያት፣ የእግዚአብሔር ሕዝብ መዓት ቢወርድበት በእኛ ብቻ እኛ ጋር ሲሆን ነው። ከእኛ ጋር ተወልዶ ወደ እናንተ ሲመጣ እያሳደጋችሁት ነው ችግሩ። እና እነዚህ ሰዎች በሙሉ ተነሱ፣ ሄዱ፣ ከሰሱ። አሁንም ተቀባይ አጡ። ጭራሽ መጽሐፍ መጥቀስ ጀመሩ። በሰንበት እኮ እንዲህ ሊደረግ አይገባ፣ በሰንበት እኮ እንዲህ ሊኮን አይገባ። በቃ ርዕሳቸው ሰንበት ነው። ምንም ነገር ሲሉ ሰንበት ነው። ሰብለ ከዩ ሃይማኖት ያለብሳ ይላሉ አባቶቻችን። ሰው ብዙ ጊዜ ኃጢአት ሲሰራ እግዚአብሔር የማያውቀው ነገር የለ ይላል። ልንከስ ስንል ደግሞ እንዲህ መጽሐፍ እኮ እንዲህ ይላል፣ እንዲህ ያደረገ እኮ እንዲሆነ እኮ። ብቻ ሁሉን ነገር ከጥቅስ ጋር፣ ሁሉን ነገር ከተመሳሳይ በጎ ነገር ጋር ማዋሃድ ይሄ የግል ገንዘባችን ሆኗል። እንዳውም በዚህ የለመድነውን በየጠበል ቦታው ራሱ አርሴማ እንዲህ ብላኛለች፣ እንትና እንዲህ ብሎኛል እያለ ሰይጣን ምስክር ሆነ እያለን የምንደክመም ሰዎች አለን። እኔ ያው እሷውን ጊዜው ስላልሆነ አልደክምም። ስለ ሰይጣን እያወራ ስለ ሰው ሳናወራ እንዳይመሽብን፣ ለሰይጣን ስንማማር ስለ ሰው ምን ማድረግ እንዳለበት ሳንማማር እንዳይመሽብን። ስለዚህ ኢየሱስ ክርስቶስን በተደጋጋሚ ከሰሱ፣ ደገሙ። መጨረሻ ላይ ዛሬ ግን ስንጠቀልለው ጲላጦስ ጋር ወሰዱት። ሲወስዱት ትዝ ይላችሁ ከሆነ ምንድን ነው ያሉት? ይህ ሰው ሕዝቡን ያሳምጻል። ምን አድርጎ? ምን የማያደርገው ነገር አለ? ንጉሥ ነኝ እያለ ነው። ሕዝቡ እሱን እየተከተለ ነው። አንተን ትቷል፣ ረስቷል። መሳፍንቱን በሙሉ ትቷችኋል ሕዝቡ። አሁን ቄሳርንም ሊተወው ነው አሉ። እዛ ጲላጦስ አስገብቶ መረመረ፣ ግን ያገኘው ነገር የለም። ይገርማቸዋል። መረመረ፣ ምንም የለም። አየው፣ ምንም የለም። ምንም ነገር አላገኘውም አላቸው። አይ አንተ ስላላየው ነው፣ ደግሞም ችግር አለብህ አሉ። ብዙ ጊዜ ለሀሳብ ምቹ ካልሆነ ወየ ልማት ወየ ለውጥ ወየ ክርስትና የሃይማኖቱ እንቅፋት ነው የምንባለው አይደል? አንቲ ሆነን ከተገኘን፣ ከሌቦች ጋር ካልሰረቅን፣ ከአንዝራዎች ጋር ካላመነዘርን፣ ከዘረኞች ጋር አብረን ግርግር ካላልን፣ ጎጤ ሰፈሬ ካልተባባልን በእርግጠኝነት ለብዙዎቹ በሽታ ነው የምንሆነው። ጲላጦስን እንዲህ ነው ያሉት፣ አንተ እኮ እኛ ከብረን እንጂ ብዙ ነገር እኮ ማድረግ እንችላለን። ቄሳርን እንደማትወደው እርግጠኛ ነን። አንተ የቄሳር ወዳጅ አይደለም በዚህ ሰው ላይ ካልፈረድክበት አሉት። እሺ ምን ይሆን አላቸው። ሕዝቡ ሁሉ ከሚታወቅ እሱ ይሞታል። ያንኑ ቃል ነው የደገሙት። በነገራችን አባቶቻቸው በኤርምያስ ላይ ያደረጉትን እነርሱ በኢየሱስ ክርስቶስ ላይ ያደረጉት። በእርግጥ ነግሮናል። እርሱ
አባቶቻቸው በነቢያቱ ላይ ይህንን አድርገዋል፣ በእኔም ላይ አድርገውታል፣ በእናንተም ላይ ያደርጉታል ብሎናል። አሁን ለእኛ ሲሆን ነው አዲስ እየመሰለን እሪ የምንለው ወገኔ ጀርባ የምንለው። የእናቴ ልጅ ትላንት አባቶቻችን ያዘሉትን መከራ ነው አሁን ጀርባችሁ ላይ ዘሉ የተባለ። ይህ ብርቅ አይደለም። ለክርስቲያን መገረፍ፣ ለክርስቲያን መሰደድ፣ ለክርስቲያን መራብ፣ ለክርስቲያን አንገት መድፋት ብርቅ አይደለም በምድር ላይ። ይህንን ልንኖር ነው ወደዚህ የመጣ ነው። ያ ማለት ግን ሰነፍ ሆኖ እጅግር አጣጥፎ ሀብተኛ መሆን፣ የማይመለከተንን ነገር እየገባን እየፈተፈትን እየሄዱ መላተም ማለት አይደለም። ለመልካም ነገሮች እንቅፋት እየሆኑ እኔ ክርስቲያን ስለሆንኩ ነው ማለት አይደለም። ነገር ግን መልካሙን ነገር ተናግረን መልካሙን አገልግሎት አገልግለን በጎ የሆነውን ሁሉ አከናውነን ዓለም ቢጠላን እድለኞችና አትራፊዎች ነን እንጂ ደካሞች አይደለን እንጂ ሕይወት አልባዎችም ሞት ነፍስ የተለያቸው ሥጋ ብቻ የተዋሃዳቸው ሰዎች አይደለንም። ኢየሱስ ክርስቶስን እንዲህ ብለው ከሰሱት። እዚያ ሁሉም በአንድ ድምፅ ምን አሉ? ይሄ ሰው ይሙት። የሚገርማቸው አረጋውያን አሉ፣ በዕድሜ የገፉ ምሁራን የሚባሉ አሉ፣ ከጻፎች፣ ከፈሪሳውያን፣ ከእስያውያን። እንደገና ለየት ብለው ደግሞ ኖረ ሞተ የራሱ ጉዳይ፣ ቢሞት አይነሳ፣ ስለዚህ እስኪሞት የራሱ ጉዳይ የሚሉ ደግሞ ሰዱቃውያን አሉ። ከነዚህ ሁሉ ጋራ ደግሞ ክፉም በጎም ቀኝም ግራም ለይተው የማያውቁ ሕፃናት አሉ። ያን ጊዜ ግን ይገርማቸዋል። የሆሳዕና ዕለት ቡሩክ ዘይመጽእ በስመ እግዚአብሔር እያሉ ልብሳቸውን ያነጠፉ ጎረምሶችም አረጋውያንም አረጋውያትም ኮረዳዎች፣ እዚያ ውጭ ስብሐት ለእግዚአብሔር በሰማያት እያሉ ያመሰገኑ ሕፃናት አንደበታቸው ተገልብጦ ይሰቀል እያሉ መጡ። ብዙ ጊዜ ሰው የዋህ የሆነው አንድን የማይፈልገውን ነገር ካቋረጠ በኋላ መልሶ የሚበቅል ስለማይመስለው የሚቀጥል ስለማይመስለው ነው። እነዚህ ሰዎች ኤርምያስ ይገደል ያሉ፣ እነዚህም ሰዎች ኢየሱስ ክርስቶስ ይሰቀል ያሉ ትንሣኤ እንደሌለ ሕይወት እንደማይቀጥል ክርስትና በዚህ እንደሚቆም ስለሚያምኑ ነው። ኤርምያስ ከተገደለ ሌላ ነቢይ ያለ አልመሰላቸው። ከዚያ በፊት የነበሩትን ነቢያት በሙሉ ረስተዋቸዋል። እግዚአብሔር ልጆች ኤርምያስ ሲያልፍ ብዙ ነቢያት ተተክተዋል። የምናውቃቸው በጽሑፍ ደረጃ እንኳን የጻፉ 12 ነቢያት ተተክተዋል። ከዚያ ውጭ እልፍ አእላፍ ነቢያት አሉ። ዛሬ ብዙዎቻችን የምንታለለው ሳናውቀው ነገሮቻችን የሚበላሹብን፣ እገሌን ካቋረጥነው እውነት ትቆማለች፣ እገሌን ካስወገድነው ጭቅጭቅ ይቆማል፣ እገሌን ካስወገድነው የሚሰድበን የለም፣ የሚያጋልጠን የለም ወዘተ የሚል አይነት ሐሳብ ስላለ ነው። ግን እንዳይመስላችሁ የእግዚአብሔር ልጆች፣ እግዚአብሔርን ማስወገድ የእግዚአብሔርን ቃል ማስወገድ እውነትን ማጥፋት አይቻል። እውነት ለተወሰነ ጊዜ ግር ሊለን ይችላል፣ የሌለ ሊመስለን ይችላል። ጲላጦስ ዘንድ ጊዜ ኢየሱስ ክርስቶስ ቆሞ እያለ አማን አማን ብለከ እያለ ሲናገር እውነት እውነት እልሃለሁ እያለ ደጋግሞ ሲነግረው ግን ምን ትሑቱ ጽድቅ አለ። እውነት ምንድን ነው ግን አለ። እውነት ምንድን ነው? የት አለ ነበር ያለው። እግዚአብሔር የት አለ እስክንል ድረስ ምናልባት ነፃ ሆንን ማሰሪያው ረጅም ይሆንና እንደ ልባችን እንድንንቀባረር ያደርገናል። ግን ርቀን ሄደን ስንጨርስ ገመድ አለ፣ ማሰሪያ አለ። እውነትን እናውቅ ዘንድ በመከራ ሲያደቀን፣ እውነትን እንረዳው ዘንድ በመከራ ሽባ ሲያደርገን፣ ያን ጊዜ ሲያጎብጠን፣ ያን ጊዜ ሲሰብረን፣ ያን ጊዜ የቆምንበት ሜዳ ጉድጓድ ሲሆን፣ ያን ጊዜ እንጠጣው እንቀማጠልበት እንታጠብበት የነበረው ውሃ ደም ሲሆን፣ ያን ጊዜ የተዝናናንባቸው ቦታዎች ሁሉ በሙሉ መቃብር ሲሆኑ፣ ቅበሩን ደብቁን ሸፍኑን ስንላቸው መቀበሪያ አልሆነን ብለው ገልጠው ሲያወጡን አደባባይ ላይ ነውራችን ሲነበብ በሕዝብ ፊት ዘይት እያጠበ መንገዳችን ኑልን ይለን የነበረው ሰው ዞር በሉልን አንያችሁ እንዲለን እግዚአብሔር ነውራችንን ሲገልጠው፣ ያን ጊዜ እውነት በአደባባይ ሲነበብ የእውነት ፀሐይ ሲወጣ የኛ ሌሊት የሆነ ክፋታችን ሲገለጥ እሱ ነው ችግሩ። እና ኤርምያስን ይገደላሉ። ለምን ሲባል እዚህ በኋላ የሚሳደብ የለም እሱ ከተገደለ። ጎሽ እንግዲያውማ መከራውን እንዲያይ እንዲያው
እንውሰድና ጉድጓድ እንጣለው አሉና ያልኳችሁ ጉድጓድ ውስጥ ጣሉት። የእግዚአብሔር ፈቃድ ሆኖ ግን በዛሬው ዕለት ብርሃናዊውን መልአክ ቅዱስ ሚካኤልን በርቀት ኢትዮጵያዊውን ጻድቅ አቢሜሌክን ደግሞ በግዘፍ ላካቸው። ከዚያ ከቆሻሻው ጉድጓድ ነቢየ እግዚአብሔር ኤርምያስን አወጡት። ክፋታቸው በአካባቢዋ በመላው ዓለም ተገለጠ። ያን ጊዜ ብቻ አይደለም ተነግሮ የቀረው እስከ ዓለም ፍጻሜ ድረስ ሲነገር ይኖራል። ይሄ ክፋት የኤርምያስ እውነት የእነርሱ ሐሰት፣ የኤርምያስ ፀሐይ የእነርሱ ጨለማ፣ የኤርምያስ ታላቅነት የእነርሱ ታናሽነት፣ የኤርምያስ የእግዚአብሔር መልእክተኛነት፣ የኤርምያስ የእግዚአብሔር አገልጋይነት፣ የእነርሱ የዲያብሎስ አገልጋይነት ያን ጊዜ ተገለጠ። ኤርምያስ ወጣ ከጉድጓዱ። ኤርምያስ ሲወጣ እውነት አብሮ ወጣ። ኤርምያስ ሲወጣ አብሮ የትንቢቱ ቃል ወጣ። ያን ጊዜ ብዙ ሕዝብ የኤርምያስን አምላክ ተከተሉ። ኢየሱስ ክርስቶስንም ልክ እንደዚሁ ይሰቀል ይሰቀል ብለው አጣድፈው ሰቀሉት። ለምን? ኢየሱስ ክርስቶስ ከሞተ አዲስ ኪዳንን የሚሰብክ ስለ አዲስ ኪዳን የሚናገር ስለ ፍቅር፣ ስለ ትሕትና፣ ስለ መከባበር፣ አብሮ ስለ መብላት፣ አብሮ ስለ መኖር፣ አንዱ ስለ አንዱ ዋጋ ስለ መሆን፣ ስለ አለመስረቅ፣ ስለ አለመስቀል፣ ስለ አለመዘሞት ወዘተ የሚናገር የለም። እንደፈለግን እንኖራለን ብሎ ነበር። ግን ይቻላል እንዴ? ይበናል እንደዚያ ይቻላል? እንደዛ ቢቻል ቢሆን ኖሮ ብዙ የጠላናቸውን ሰዎች አስወግደን የለን? ከመስሪያ ቤት ስንቶቹን አባረርን አይደል? አላረጋችሁ? ገሌ ቢባረር እኮ መስሪያ ቤቱ ከፍ ይላል፣ እሱ እኮ ለመስሪያ ቤቱ ጥሩ ሰው አይደለም ብላችሁ አላሽቃበታችሁ? አርጋችሁ አታውቁም? አላረግንም? ይሄ ቤተ መቅደስ እኮ ገሌ ባይኖር እኮ ሰላም ይሆን ነበረ፣ አገልግሎቱ እኮ ይሳለጥ ነበረ ብለን እኮ እንደገና ሰው እንግታችን እየነቀነቀን አሽቃብጠናል እኮ። እነርሱ ሄዱ፣ እውነት ግን ተገለጠ። የኛ ክፋት ተገለጠ። የኛ አለማመን፣ የኛ የውሸት አገልግሎት፣ የእነርሱ ደግሞ የትሕትና አገልግሎት ተገለጠ። ሲሄዱ ባዶ ሲሆን እኮ አይደል እንዴ? ሐዋርያት የማይኖሩ፣ ሰባ አርድእት የማይኖሩ፣ 36ቱ ቅዱሳት አንስት የማይኖሩ፣ ተላውያን ሐዋርያት አባቶች የማይኖሩ፣ ከዚያ በኋላ እነዚህ ሁሉ ሊቃውንት ልፋኤላ ውሉደ ያሬድ የማይኖሩ መስሏቸው ነበር እኮ አይሁድ። እና ሐናና ቀያፋ ይህንን ሁሉ አላሰቡትም። ይገርማችኋል። ክፋታቸው እስከ ልጅ ልጅ እንደሚወርድ የኢየሱስ ክርስቶስ እውነትም እስከ ልጅ ልጅ ለዘላለም እንደሚወርድ ረስተውታል። አጣድፈው ሰቀሉት፣ ቀበሩት። ግን ለስም አጠራሩ ክብር ይግባውና እውነት የሆነ የእውነት ጌታ ኢየሱስ ክርስቶስ ለዓለም በጨለመበት፣ ለዓለም ባዶ በሆነበት፣ ዓለም ጨልሟል፣ ዓለም አልቋል፣ ዓለም አይነጋም፣ የሚነጋው 12 ሰዓት በኋላ ነው ብሎ በተኛበት በድቅድቅ ጨለማ በእኩለ ሌሊት 15 ጠባቂ ተሰልፎ እነርሱም ሁሉ በድን አድርጓቸው በክብር ተነሳ። እነርሱን ሁሉ ባዶ አድርጓቸው፣ እነርሱን ሁሉ ባሉበት አደንዝዟቸው። እርሱ ግን ያን ጊዜ በብርሃን ተሞልቶ አካባቢው ብርሃናውያን መላእክት እየዘመሩ መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል ተነሳ። ለስም አጠራሩ ክብር ምስጋና ይግባው። የአዲስ ኪዳኑ እውነት ይሄ ነው። ያለንበት እውነት ይሄ ነው። ኤርምያስን በመግደል ኤርምያስን በመቃብር በመጣል እውነትን ለመሸፈን ኢየሱስ ክርስቶስን ሰቅሎ በመግደል አዲስ ኪዳንን ማቋረጥ የሚቻል መስሏቸው የነበሩት ሁሉ በሙሉ ያን ጊዜ አፈሩ። ይሄው እስከ አሁን ድረስ የትንሣኤው ጌታ የእውነት ባለቤት የምህረት አባት እግዚአብሔር ወልድ ኢየሱስ ክርስቶስ እየሰበክ ነው። አምሮብን እንዲህ እንደ ፀሐይ በርተን በፊቱ ተሰብስበናል። ለስም አጠራሩ ክብር ምስጋና ይግባው። አመስግኑት በደንብ። ክርስቲያኖችን በማጥፋት ክርስቲያኖችን በመግደል ሐዋርያትን በመግደል ሐዋርያትን በማሳደድ ክርስትና የሚቆም የኢየሱስ ክርስቶስ የባሕርይ አምላክነት ሳይነገር የሚቀጭጭ የሚኮሰምን መስሏቸው ነበረ። ይሄው ግን እስካሁን አለ፣ ወደፊትም ለዘላለም ይቀጥላል። ስም አጠራሩ ክብር ምስጋና ይግባው። የኛ አባት የኛ አምላክ
የትንሣኤው ጌታ እርሱ ተነስቶ እኛንም የትንሣኤ በኩር አድርጎናል። አመስግኑት የልዑል እግዚአብሔር ወንድ ልጆች። ስለዚህ ይሄ ሰው ይሞት አሉ። ዓለም እንዲህ ነው የምትል፣ እነዚህ ሰዎች ይሙቱ ትላለች። እግዚአብሔር እሳ እነዚህ ሰዎች ይዳኑ። ዓለማውያን እነዚህ ሰዎች ይሙቱ ሲሉ፣ ክርስቲያኖች መንፈሳውያን ደግሞ አይ እነዚህ ሰዎች መዳን አለባቸው፣ እግዚአብሔር የሟቹን ሞት አልፈቅዱም ብሏል። ይህንን ነው ልንል የሚገባል። ያን ጊዜ ሕያዋን፣ ያን ጊዜ ጤነኞች፣ ያን ጊዜ የሚያስቡ፣ ያን ጊዜ የሚያዩ፣ ያን ጊዜ የሚያስተውሉ እንባላለን። የምናይ፣ የምናስተውል፣ የምንሰማ ያንን ሁሉ በተግባር የምናከናውን እንድንሆን ይሙት በቃ ከሚፈርዱት እንለይ። ዓለም ሞትን ነው የምትፈርደው። ብዙ ጊዜ ዓለም ውርደትን ነው የምትሰብከው። ዓለም ድካምን ነው የምትናገረው። እኔና እናንተ ደግሞ ከዓለም ተለይተን እውነትን፣ ሕይወትን፣ ድህነትን ለዓለም ሁሉ መስበክና እኛ ድነን ዓለምን ማዳን፣ እኛ ድነን ኃጢአተኞችን ማዳን፣ እኛ ክርስቲያን ሆነን ያላመኑትን ክርስቲያኖች ማድረግ ከእኔና ከእናንተ ይጠበቃል። ይህ የሚሆነው እንዳልኳችሁ ጎራ ለይቶ ከመደጋገፍ ነፃ ስንወጣ ነው። ብዙ ጊዜ ክርስቲያኑ ማህበረሰብ ልቁ ችግራችን እንትናን ደግፎ እሪ ማለት፣ እንትናን ነቅፎ መንጫጫት ባህሪያችን ሆኗል። ያው ሰሞኑንም አንዳንድ ነገር እያየው ነበር። ለመሆኑ ማን ነው እኛን የዘፈን ደጋፊ የዘፈን አድናቂ አድርጎ ያቆመ? የትኛው ክርስትናችን መስፈርት ነው? እኔና እናንተ ዘፈንን የሚጠየፉ፣ ስካርን የሚጠየፉ፣ ዝሙትን የሚጠየፉ፣ መገዳደልን የሚጠየፉ፣ ዘረኝነትን የሚጠየፉ እንድንሆን የታዘዝ ነው። ስለዚህ በዚህ ልክ መገኘት ይኖርብናል። ለዚያ ነው ዓለማውያኑ፣ ለዚያ ነው ምድራውያኑ፣ ለዚያ ነው ስጋውያኑ እኛ ጋር አምጥተው ለጥፈው ሲንጫጩ የምናየው። እኛ ግን እንደዚህ አይደለም። ይህች ቤተ ክርስቲያን የክርስቶስ ኢየሱስ ቤተ ክርስቲያን ናት። እኛም የእግዚአብሔር መንፈስ ቅዱስ ማደሪያዎች ነን። እግዚአብሔር መንፈስ ቅዱስ ማደሪያ ደግሞ የዝማሬ፣ የምስጋና፣ የቅዳሴ እንጂ የዘፈንና የዳንኪራ ማደሪያ የለው። ታዲያ ይህ ስም እንዴት ሊሰጠን ቻለ? ቤተ መቅደሱ እንዲያይሁን እንጂ እኛ ዘፋኞች፣ እኛ አስረሽ ምቹ የምንል ሰካራሞች ስለሆንን እኮ ነው። ምቹም ይሄ እውነት ተነገረ ብላችሁ ናችሁን አይቆርጣችሁም። እርግጠኛ ነኝ። ለይቤት ነበር ያደራችሁት ወይ ዜማ ማይቤት ወስ ዘፈን ቦታ? ምናልባት እዚያ ያለው እንኳን ቢኖር ዶሮ ጋር ሲታገል አይደል እንደደጋለት። ታዲያ ስለዚህ በስማችን የተጠራ ነው ማለት እኮ ነው። ስማችን እንዳይሆን ይሄ እኔ ስም አይደለም እንበል። አንድ ምሳሌ ነግሬያችሁ ልጨርስ። ሁለት ሰዎች ይጣሉና እዚህ መንበረ መንግስት ግቢ ገብርኤል ነው አሉ። አንድ ትልቅ አባት ሊያስታርቁ ቁጭ ብለው ከዚያ በኋላ የተባለው ሌላ ነው። እንቀይረው ምሳሌ ሆነና ሌባው ሰውዬ ታማኙን ሰውዬ ሌባ ብሎ ሰድቦታል። ይታወቃሉ። ያኛውም በሌብነቱ ትልቅ ሰው ነው፣ ይታወቃል፣ እውነተኛ ሌባ ነው። ይሄኛውም ደግሞ ጨዋ፣ ሰማይና ምድር የሚያከብሯቸው ለሰማይም ለምድርም የከበሩ ትልቅ ሰው ናቸው። እና ሊያስታርቁ ቁጭ ብለው እንዲያይጠባቸው መጀመሪያ ምንድነው ሲባል እንዲያው ባላወቅኩት ነገር ተነስቶ አቶ ገሌ ሌባ ብሎኝ ይላሉ። እኛው ሰውዬው ወይ ይሉና እንደምንም ብለው አቻችለው አስታርቀው ሲመለሱ አንዱ ያገኛቸዋል። የት ቆይተው ነው አለቃ ሲሏቸው ስም ወደ ቦታው ስም ተዛውሮ ስም ወደ ቦታው እየመለስኩ አሉ። ምክንያቱም ሌባ ያለው ሰውዬ ራሱን ስም ነው ለዚያ ሰውዬ የሰጣቸው። ስለዚህ ስም ሳቀያይሩ ያለ ቦታው ስም ሄዶብን ስም ሳቀያይሩ ሳዛውሩ እየመጣሁ አሉ። አሁንም እኛ ስም እናዛውር እስኪ። ዘፈኑን ከዛው ከዳንኪራው ቤት እንመልሰው። ማን ይሙት መቼም በእግዚአብሔር ስም የሚዘፈን የሚደነስበትን ቦታ ምድርም ሰማይም ያውቁታል አይደል? ታዲያ ወደዚያው እንመልሰውና እኛ ግን እስኪ ቤታችን ዝማሬ፣ ስራ ቦታችን ዝማሬ፣ ሕይወታችን ውስጥ ዝማሬ ይታይ። ያን ጊዜ ይህ ሰው ይሞት የሚል ዓለም በሙሉ ይህ ሰው ይሞት ወደ ሲኦል ይግባ፣ ይህች ሴት ወደ ሲኦል፣ ይህች ነፍስ አጠቃላይ ለዲያብሎስ የሚሉ የሰይጣን ሰራዊት ያፍሩና እኔና እናንተ ግን ከንጉሱ
ከኢየሱስ ክርስቶስ ጋር በክብር እንቆማለን ማለት ነው። በነበረን ጊዜ ያስተማረን፣ የመከረን፣ የገሰጸን አምላካችንና አባታችን እግዚአብሔር ስሙ ዛሬም ዘወትር ለዘላለም የተመሰገነ ይሁን። ይቆየ